ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 17 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለጋራ መኖሪያ ቤት ኮንዶሚኒየም ተመዝጋቢዎች በሙሉ አስቸኳይ መረጃ ወጥቷል። በዚህም መረጃ መሰረት የስም ዝርዝራችሁ ይፋ ሆነዋል። ከምን ጋር ተያይዞ ነው ማሟላት የሚገባችሁ ምንድነው የሚለውን ዝርዝር የወጣውን ማብራሪያ እንግዲህ በዚህ ቪዲዮ አካተናል። በሌላው መረጃችን እስከ ሰኔ 30 ቀን 2018 ድረስ ሀገር ለቀው እንዲወጡ የቀነ ገደብ ተቀምጧል። ከምን ጋር ተያይዞ ነው እነማን ነው በዝርዝር እናደርሳለን። በሌላው መረጃችን የከተማና መሰረተ ልማት ሚኒስቴር አዲስ አሰራር ሊተገብር ስለመሆኑ ይፋ አድርጓል። ይህንንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የከተማና መሰረተ ልማት ሚኒስቴር አዲስ አሰራር ሊተገብር ስለመሆኑ ተሰማ። የከተማና መሰረተ ልማት ሚኒስቴርና ከስራና ክህሎት ሚኒስቴር ጋር በመቀናጀት በኮንስትራክሽን ዘርፍ ያሉ ባለሙያዎች ብቃት ለማረጋገጥ የሚያስገድድ አዲስ አሰራር ሊዘረጋ ስለመሆኑ ገለጸ። አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርቲፊኬት የሌለው ማንኛውም ባለሙያ በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ ይከለክላል። ምንም እንኳን ሂደቱ ዓመታትን ሊወስድ ቢችልም በአሁኑ ወቅት የዝግጅትና የተግባር እንቅስቃሴ ስለመጀመሩ በዚህ ሰዓት ቲክቫህ ኢትዮጵያ አስነብበውናል። በሌላው መረጃችን ለኮንዶሚኒየም ተመዝጋቢዎች በሙሉ አስቸኳይ መረጃ ወጥቷል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ70/30 የጋራ ህንፃ ማህበር ቤት ለመደራጀት በኦንላይን ከሰኔ 30 2018 በመጠባበቅ ላይ ለተመዘገባቸውና ስም ዝርዝራቸው ከዚህ በታች በተዘረዘረው ተመዝጋቢዎች ላይ ከሰኔ 17 እስከ 24 2018 ድረስ ባሉት 3 ተከታታይ ቀናት ብቻ በአምባሲ ግሪክ ትምህርት ቤት ፊት ለፊት በሚገኘው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጋራ መኖሪያ ቤትና ቤት ማህበራት ዳይሬክተሮች 6ኛ ፎቅ በመገኘት ቅጽ በመውሰድ ከወረዳቸው የሚጠበቅባቸውን መረጃ አስሞልታችሁ እንድታስገቡ ሲሉ በዚህ ሰዓት ያወጣውን መግለጫ እንግዲህ ተመልክተናል። በስክሪኑ ላይ የምትመለከቱት የስም ዝርዝር እንግዲህ ሙሉ በዚህ ሰዓት ከእጃችን ገብቶ ለእናንተ ያደረስናችሁ ነው። ሁላችሁም የራሳችሁን ስም ተመልከቱና በቀጥታ እስከ ተቀመጠበት ቀን ገደብ ድረስ ሄዳችሁ በአካል በመገኘት እንድታስተካክሉ ስንል እናደርሳለን። በሌላው መረጃችን እስከ ሰኔ 30 ቀን 2018 ድረስ ሀገር ለቀው እንዲወጡ የቀነ ገደብ ተቀመጠ። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገራት ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ወይንም ጁን 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞዎችን ለመቆጣጠር መንግስት ከ600 ሚሊዮን በላይ ወጪ የሚጠበቅበት መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና ሁከት ስለሚቀሰቀስ ከሆነ እንደ አስፈላጊነቱ ጦሩ ሊሰማራ እንደሚችልም ተጠቁመዋል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁ ይገኛሉ ተብሏል። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ሥራ እየሰሩ ሲሆን በሌላ በኩል ስደተኞች ጓዛቸውን ጠቅላችሁ ውጡልን እያሉ የሚገኙ ቡድኖች ከዚህ ቀደም ዶክመንት የሌላቸውን ብቻ ሳይሆን ህጋዊ ዶክመንት ያላቸውን ጭምር ኢላማ ማድረጉን ጥቃቶች እንደሚፈጸሙ ከነዋሪዎች የተገኘ መሆኑን ሪፖርተር ያመላክታል ሲል ቲክቫህ ይፋ አድርጎታል። በሌላው መረጃችን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የዛሬ 2 ወር የተጀመሩ የቅጠል ተራ የቤት ግንባታ ፍጥነት እየተከናወነ መሆኑን ገለጹ። በአዲስ አበባ ከተማ ክፍለ ከተማ ቅጠል ተራ የተጀመረው ህንፃ 9 ወለል ላይ መድረሳቸውን ከንቲባ አመላክተዋል።
ቦታውን ከማጽዳት ጋር በተያያዘ የዛሬ ወር የተጀመሩ ህንፃዎች አራተኛና አምስተኛ ወለል ላይ ደርሰዋል ያሉ ሲሆን ከሁለት ሳምንት በፊት የግንባታውን ሂደት በመመልከት የተጨመሩ 3 ህንፃዎች እንዳሉና እነሱንም በጥሩ ሂደት ላይ እንደሚገኙም ጠቁመዋል። በፕሮጀክቶቹ የሚገነቡ መኖሪያ ቤቶች ብቻ ሳይሆኑ የንግድ፣ የጸጥታ፣ የትምህርት ቤት፣ የጤና ተቋማት፣ የስፖርት ማዘውተሪያ፣ የህፃናት መጫወቻና የመሳሰሉ ማህበራዊ አገልግሎት መስጫዎች እንዲሁም ሌሎች የህዝብ የጋራ መገልገያ እንዲሆኑም ተገልጿል። ከዚህ ቀደም ከንቲባ አዳነች አቤቤ የቤቶቹ ግንባታ እስከ መጪው አዲስ ዓመት ድረስ እንደሚጠናቀቅ አካባቢው ላይ ያለው ማህበረሰብ እዛው ተመልሶ እንደሚገባም ቃል መግባታቸውም ይታወሳል። በሌላ በኩል ከከንቲባ ጽሕፈት ቤት ጀርባ ላይ አራዳ የበጎነት መንደር ግንባታ ፕሮጀክት መጀመሩን ይፋ ማድረጋቸውንም ጠቁመዋል። በክረምት በጎ ፍቃድ 2500 ቤቶችን ለመገንባት አቅደናል ያሉት ከንቲባዋ በአራዳ የበጎነት መንደር ባለ 9 ወለል 8 ህንፃዎችና ባለ 4 ወለል የገበያ ማዕከል እንደሚገነቡ ገልጸዋል። ግንባታው ሲያልቅ የአካባቢውን ገጽታ ሙሉ በሙሉ ይቀይረዋል የተባለው ይህ ፕሮጀክት ከቤቶች በተጨማሪ የጋራ መገልገያ፣ አረንጓዴ ስፍራዎች፣ የህፃናት መጫወቻ ስፍራዎች፣ የስፖርት ሜዳዎች እንደሚገነቡም ተመላክቷል። ይህ ፕሮጀክት ከባለሀብቶች ጋር በቅንጅት እንደሚሰራ የጠቆሙት ከንቲባዋ ወይዘሮ አዳነች አቤቤ ሜድሮክ ኢንቨስትመንት ግሩፕ፣ የኢትዮጵያ ኤሌክትሪክ አገልግሎት፣ በላይነህ ክንዴ እንዲሁም ሌሎች አንድ ባለ 9 ወለል ህንፃም እንደሚገነቡም ጭምር ገልጸዋል። በተጨማሪም ቲኤንቲ ኮንስትራክሽን፣ ግራውንድ ሌጋስ ሃውስ እንዲሁም ኢትዮ ኦንላይን ኮሌጅ እንዲሁም ዴማ ሪል ስቴት፣ ቴምር ሪል ስቴት እና ጊፍት ሪል ስቴት ሌሎችም በጋራ ህንፃ እንደሚገነቡ መጠቆማቸውን ገልጸዋል። ይህ የገዳም ሰፈርና ጣሊያን ሰፈር ፕሮጀክት ሲጠናቀቅ ከቅጠል ተራ ፕሮጀክት ጋር እንደሚያገናኝም ተመላክቷል። ከንቲባ ወይዘሮ አዳነች አቤቤ መላው የከተማው ነዋሪ በክረምት የበጎ ፍቃድ አገልግሎት ላይ እንዲሳተፍ ጥሪ ያቀረቡ ሲሆን አገልግሎቱ ከቤት ግንባታ በተጨማሪ አካባቢ ጽዳት፣ የጎርፍ መከላከያዎች ግንባታ፣ ምንም ገቢ በሌላቸው ማዕድ ማጋራት፣ ደም ልገሳ፣ የአረንጓዴ አሻራ ችግኝ ተከላ፣ የማጠናከሪያ ትምህርት መስጠት፣ የነጻ ሕክምና አገልግሎት፣ የመንገድ ትራፊክ ማሰለጥ እንደሚካተቱ መመለከታቸው በዚህ ሰዓት ይፋ ሆነዋል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳቸው የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።